ዛሬ ሁሉ ጊዜ ልትጠቀሙባቸው የምትችሏቸው ኮመን የሆኑ የእንግሊዘኛ አባባሎች አብረን እናያለን። ለምሳሌ አንድ ስራ ሰጣችሁ ለሰራተኛችሁ ከዛ በኋላ ስለሱ ጉዳይ አሳውቀኝ ማለት ስትፈልጉ እንዴት ትሉታላችሁ በእንግሊዘኛ? እነዚህንና እነዚህን የመሳሰሉ ተለያዩ አባባሎችን በየቀኑ ልትጠቀሙባቸው የምትችሏቸው ይዘንላችሁ መተናል። የዛሬው ለሰናችን it is all about common expressions. Okay, common በጣም የተለመዱ እንደማለት ነው። expressions አባባሎች ናቸው. So we're going to see ምን እንደሚባሉ እና እንዴት ደግሞ መናገር እንደምትችሉባቸው ነው የምናየው ማለት ነው። so አባባሉን አይተን as an example ደግሞ ሌላም ሴንቴንስ እየመሰረትንበት እንሄዳለን ማለት ነው። የመጀመሪያ የምናየው ይሄማ ሊከበርለት የሚገባ ነገር አይደለም፣ ይሄ ያህል ከባድ ነገር አይደለም ብላችሁ መናገር ስትፈልጉ እንዴት መናገር እንደምትችሉ ነው። ኦኬ ለምሳሌ በጣም የማይከበድ ነገር የሆነ ሰው በጣም ተጨንቆበት ስታዩ ቺኮ በጣም ቀላል ነገር ናት ልታካብደው አይገባም፣ ይሄ ምንም ይሄን ያህል ከባድ ነገር አይደለም ስትሉት እንዴት እንለዋለን? what do we call that, Edu? It's no big deal. Yes, right? It's no big deal እንለዋለን ማለት ነው። so big deal ማለት ትልቅ የሆነ እንደማካበድ እንደማለት ነው። ኦኬ no big deal. so big deal ማለት በጣም እንደማካበድ የሚለውን ነው የሚነግረን። በጣም የተካበደለት ነገር ነው big deal። no የሚለውን ፊት ለፊት ላይ ስታስገቡበት ምን ይሆናል ማለት ነው? ኔጌቲቭ ያደርገዋል አይደለ? ነው so no big deal ምን ማለት ነው? ስለዚህ ብዙም ያልተካበደለት ነገር ነው ማለት ነው። ሶ ለምሳሌ ይሄማ በጣም ቀላል ነው የሚካበድለት ነገር አይደለም ማለት ስትፈልጉ can just simply say it is not a big deal ማለት ትችላላችሁ። it is not a big deal. all right, so it is not a big deal ይሄን ያህል የሚካበድለት ነገር አይደለም እያልኩኝ ነው ማለት ነው አይደል? it's not a big deal. እንትኑ የሆነ ነገር አስጨንቆሻል፣ ለምሳሌ የቤት ኪራይ አስጨንቆሻል ምናምን ነገር ብትለኝ it's not a big deal, I mean I can pay my rent ላችሁ እችላለሁ ማለት ነው። ይሄን የሚካበድለት ነገር አይደለም መክፈል እችላለሁ ብዬ ያሰብኩ ሊሆን ይችላል ማለት ነው። so it is not a big deal ይሄን ያህል ሊካበድለት የሚገባ ነገር አይደለም እያልን ነው ማለት ነው። all right, let's go to the second common expression which is ስለማሰብ። okay, so የሆነ ነገር ነገርኳችሁና በደንብ ላስብበት እንላለን አይደል? ለምሳሌ የሆነ ጥያቄ ለምሳሌ ወይ የሆነ ንግድ እንጀምር ብላችሁ ቆይ በደንብ ላስብበት፣ ይሄን ነገር በደንብ ላጤነው ይገባል፣ በደንብ ላስብበት ማለት ስትፈልጉ እንዴት ነው የምንለው? ኤዱ I will think about it. yes, I will think about it ማለት ትችላላችሁ። አስብበታለሁ ነው። በደንብ አስብበታለሁ ማለት ስትፈልጉ you can use I will sleep on it. okay, I will sleep on it. so sleep on it የሚለው ምንድነው የሚነግረን? it tells us ምን እንደሆነ በደንብ እንደማስብበት። sleep መጀመሪያ መተኛት ማለት ነው አይደለ? መተኛት ነው። ግን sleep on it ሲሆን በደንብ ጊዜን ሰጥቼ አስብበታለሁ የሚለው ይነግረናል ማለት ነው። ኦኬ I will sleep on it ይሆናል ማለት ነው። okay, so whenever you want to say I'll really think about it or I'll think about it deeply ማለት ስትፈልጉ simply ምን ማለት ይቻላል? I will sleep on it ብላችሁ መናገር ትችላላችሁ ማለት ነው። ኢቷን እናንተ መቀየር ትችላላችሁ ልክ እንደ scenario። ለምሳሌ I'll think about or I'll sleep on the business idea of yours ማለት ትችላላችሁ። ግን simply የተግባባን ስለሆነ አስብበታለሁ ስለ ንግዱ አንልም አይደል? በአማርኛው similar to that አስብበታለሁ እንደምትሉት can just simply say I will sleep on it እንላለን ማለት ነው። ቆንጆ። ከረጅም ጊዜ በኋላ የተገናኛችሁትን ሰው ተጠፋፋንና ምን እንላለን አይደል? ከዛ አውርታችሁ ልትለያዩ ስትሉ አንጠፋፋ፣ እንገናኝ፣ እንደዋወል ምናምን ማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዘኛው? እንደዋወል let's call each other ሊሆን ይችላል። ግን አንጠፋፋ እንዴት ነው የምንለው? ሄዱ stay in touch. stay in touch አይደለ? so touch generally ምን ማለት ነው? touch መንካት ነው አይደለ? ግን stay in touch ስንል it means that you will keep contact ማለት ነው። okay, let's stay in touch. so አንጠፋፋ
እንደዋወል እንጠያየቅ ምናምን ስትሉ you can just simply say let's stay in touch ማለት ነው። alright, so let's stay in touch means let's basically keep contact ማለት ነው። ተጠፋፋን or ሙሉ ለሙሉ አንገናኝም አንደዋወልም ማትደዋወሉት ሰው የጠፋባችሁ ሰው ምናምን ከሆነ you can simply say we lost touch. okay, let's stay in touch አንጠፋፋ እንደሆነ ተጠፋፋን ሙሉ ለሙሉ አንገናኝም አንደዋወልም ማለት ስትፈልጉ I lost touch with her, I lost touch with him, we lost touch እያላችሁ ማውራት ትችላላችሁ ማለት ነው። በጣም አሪፍ። so we have seen ሶስት common የሆኑ ኤክስፕሬሽኖች እነዚህ ሁሉ ጊዜ የሚገጥሟችሁ ናቸው። let's just revise them እዚህ ጋር እንዳለን big deal ማለት በጣም የሚካበድ ነገር ነው። so no big deal ስትሉ it is not a big deal ይሆናል ማለት ነው። sleep on it I will think about it deeply የሚለውን ነው የሚነግረን። so I will sleep on it. stay in touch አንጠፋፋ right? so አንጠፋፋ ስትሉ let's stay in touch ይሆናል ማለት ነው። alright you guys, we have so much more for you. let's continue ማለት ነው። በጣም ተጨንቆ የሆነ ሰው ስራው በጣም አስጨንቆት አድክሞት is physically drained, mentally drained በጣም ሰውነቱ ደክሟል አይምሮ ተጨናንቋል በዚህ ስራ ምናምንና ቀለል አድርገህ ያው እንጂ ማለት ብትፈልጉ how would we say that? አሁን ቀለል አድርጋችሁ ምናምን ስንል ቅድም it's not a big deal ብለን ነበረ። ሌላ ኤክስፕሬሽን ደግሞ አሁን ያንን ሰው እንደ ምክር ለመምከር የሚያገለግላችሁ አለ። so how do we say that ኤዱ? take it easy. take it easy አይደለ? so take መውሰድ ቢሆንም take መውሰድ ነው። easy ቀላል ነው። so ቀለል አድርገህ ይሄን ነገር ውሰደው እያልኩኝ ነው አይደለ? so take it easy means relax እንደማለት ነው። ኦኬ ፈታ በል ይሄን ያህል አትጨናነቅ ምናምን ብላችሁ ስትመክሩ ነው። ስትመክሩ ደግሞ previously when we saw modal verbs ምክር ሲሆን should የምትባለውን modal verb ተጠቀሙ ብለናችሁ ነበር አይደለ? so should ምንድናት? modal verb ናት። ምክር እንደሆነ ታይላችኋለች። ኦኬ so you should take it easy ይሆናል ማለት ነው። so simply እችኛዋን ለየት የሚያደርጋት can say take it easy ብላችሁ መናገር ትችላላችሁ or more ለማብራራት you should take it easy የሚለው ማውራት ትችላላችሁ ማለት ነው። ኦኬ so just relax ፈታ በል ዘና በል አትጨናነቅበት ምናምን ብላችሁ ስታወሩ you can say take it easy rather than saying relax ማለት ነው። ቆንጆ መጀመሪያ ኢንትሮ ላይ ስንገባ ብለናችሁ ነበር አሳውቀኝ አይደለ? so አሳውቀኝ እንዴት ብለን ነው የምንላቸው ኤዱ? tell me about it. tell me about it. okay, tell me about it is like the simplified version. ስለሱ ንገረኝ ይሆናል ማለት ነው። አሁን አሳውቀኝ ስንል በተካታይ ስለሚፈጠሩ ነገሮች አሳውቀኝ right? so የሆነ ነገር ተፈጠረ ታሳውቁታላችሁ የሆነ ነገር ሲፈጠር መልሰው ታሳውቁታላችሁ። እንደዚህ አይነት ተደጋጋሚ ነገር ሲሆን you can just simply say keep me posted. alright, keep me posted በሚለው መጠቀም ትችላላችሁ ማለት ነው። ይሄ በተከታታይ አሳውቀኝ የሚለው ይነግረናል keep me posted. okay, so ለምሳሌ ስለ ክፍያው አሳውቀኝ ምን እንዳሉ ስንት እንደከፈል ከዛ በኋላ ስንት እንደመለሱልህ ተከታታይ አክሽን ነው አይደል? so you can simply say keep me posted about the payment. so ክፍያ ስትሉ you're going to say payment አይደል? so keep me posted about the payment ይሆናል ማለት ነው። about the payment. okay, so we have seen two more expressions አይደል? እዚህ ጋራ we have seen take it easy ቀለል አድርገህ ያው ስትሉ take it easy ምትለው መጠቀም ትችላላችሁ ብለናል። and then አሳውቀኝ ስትሉ ደግሞ you can say keep me posted right? አሳውቀኝ ስለ ክፍያው አሳውቀኝ ከሆነ keep me posted about the payment ይሆናል ማለት ነው። before we move on to the next 5 common expressions እነዚህን ሪቫይዝ ማድረግ ያስፈልጋናል አይደለ? so ከኤዱ ጋር አንድ ጊዜ ሪቫይዝ እናደርገዋለን። ይሄ የሚካበድ ነገር አይደለም ስትኝ እንዴት ነው የምትይኝ ኤዱ? it's not big deal. it's not a big deal ትለኛለች ማለት ነው። በደንብ አስብበታለሁ ስትኝ I will sleep on it. I will sleep on it ይሆናል ማለት ነው። አንጠፋፋ ማለት ስትፈልግ let's stay in touch. yes, let's stay in touch ይሆናል ማለት ነው። አረ ይሄን ነገርማ ሪላክስ ማድረግ አለብሽ ስትኝ
You should take it easy. Yes, you should take it easy ይሆናል ማለት ነው። ስለ ክፍያ አሳውቂኝ ስትይ keep me posted about the payment. Yes, keep me posted about the payment ይሆናል ማለት ነው። These are the first five common expressions አይደለ? ከዚህ በኋላ ደግሞ after a very short break 5 common expressionዎችን አይተን እንመለሳለን። Stay tuned. Okay, so we have seen 5 expressions አይተናል። አሁን ደግሞ ሌሎች 5 እንጨምርና ከዛ በኋላ ሪቫይዝ እናደርጋቸዋለን ማለት ነው። Okay, so አንድ ሰው ለሱ ወይ ለሷ የደረሰ በጣም ጥሩ ዜና ይነግራቸዋል። ለምሳሌ እኔ የስራ እድገት አገኘው አልኳችሁ። በጣም ደስ ይላል፣ ይሄ ማላንቺ በጣም ጥሩ ነው ስትሉ የምንለው ኤክስፕሬሽን አለ በእንግሊዘኛ። What do we say, Edu? Good for you. Good for you. So ላንቺ ላንተ ለናንተ በጣም ጥሩ ነው ይሄ ነገር፣ ደስ ብሎኛል፣ እኔም በእናንተ ደስታ ተደስቻለሁ ስትሉ you can say good for you. Okay? So the sixth expression is good for you. በጣም ጥሩ ነው ይሄ ላንተ. So this is the expression. እንዴት ኤግዛምፕልስ ልንጠቀመው እንችላለን? ለምሳሌ እኔ I got a promotion አልኳችሁ. So what did I say? እድገት አገኘሁኝ. I got a promotion. ከዛ በኋላ እናንተ ምን ትሉኛላችሁ? Good for you. Okay? Good for you. So ይሄ በጣም የደስታ ነገር ስለሆነ ካጠገቡ ኤክስክላሜሽን ማርክ አይጠፋም ብዙውን ጊዜ። Okay? So good for you. ይሄ ፊት ለፊታችሁ ላለ ሰው ሲሆን ነው። አንተ፣ አንቺ፣ እናንተ ስትሉ ነው። ለሷ ጥሩ ነው፣ ለሱ ጥሩ ነው ምናምን ነገር ብዬም ሳወራ ፕሮናውኖችን መቀየር ነው። ኦኬ ሶ she got a promotion አልኳችሁ። እሷ የስራ እድገት አገኘች። good for her ይሄ ለሷ ጥሩ ነው ማለት ነው። good for her እሱ ቢሆን ኖሮ he got a promotion ይሆናል አይደለ? ስለዚህ ይሄ ለሱ በጣም ጥሩ ነው፣ ደስ ብሎኛል ሲሆን good for him ቆንጆ። ለነሱ ብዬ ደግሞ ሪፈር ማድረግ ብፈልግ good for ዘም ይሆናል ማለት ነው። ኦኬ ሶ good for you ላንተ በጣም ጥሩ ነው። የሆነ አሪፍ ዜና ሲነገራችሁ፣ በጣም አሪፍ የሆነ ዜና ሲነገራችሁ ደስ ብሎኛል፣ ይሄ ላንተ በጣም ጥሩ ነው፣ ላንቺ ጥሩ ነው፣ ለናንተ ጥሩ ነው ማለት ስትፈልጉ you can use good for you ማለት ነው። alright so እቺ good for you የምትለው good for him, good for them, good for her እያለን መቀየር እንችላለን። ኦኬ ሶ እዚህ ጋር የምታስገቡት ኦብጀክት ፕሮናውን የምንላቸው ናቸው። ኦብጀክት ፕሮናውን ማለት የአንድን ድርጊት ተቀባይ የሚሆኑ ተውላጠ ስሞች ማለት ናቸው። በአማርኛው ምን ነው የምንጨምርበት? እኔ እኔን፣ እሷ እሷን፣ እሱ እሱን ነው የምንለው። በእንግሊዝኛው ግን ፎርማቸውን ሙሉ ለሙሉ ነው የሚቀይሩት። ሶ ዩ ግን ስቴይስ ዘ ሴም ዩ፣ ሺ ሄር ይሆናል፣ ሂ ሂም፣ ዘይ ደግሞ ዘም ይሆናል። ይሄንን ሞር በዝርዝር ፕሮናውን የሚለው ቪዲዮአችን ላይ ፓርት ኦፍ ስፒች ስናይ አይተናል። you guys are going to check that out ማለት ነው። በጣም አሪፍ። let's go to the seventh expression which is አመስጋኝ ስለመሆን። አሁን ለምሳሌ አንድ ሰው በጣም ብዙ ጥሩ ነገር ተደርጎለት ነገር ግን አንድ በጣም መጥፎ ነገር ላይ ፎከስ አድርጎ ከሆነ ያለው አንተማ በጣም ማመስገን አለብህ፣ የተሰጠህን በረከት ማመስገን አለብህ ብላችሁ ስትናገሩ how would we say that? Edu? Be grateful. Be grateful. Yes. So I am grateful ማለት አመስጋኝ ነኝ ማለት ይሆን ይችላል። You're correct. Another expression could be count your blessings. So በረከት is called blessings. Okay? Blessing ነው የሚባለው በረከት. So count your blessings ይሆናል ማለት ነው። Okay? Count your blessings. So blessing ማለት በረከት ከሆነ s ስትጨምሩበት it's going to become blessings. So በረከቶቻችሁን መቁጠር አለባችሁ። you should be grateful ማለት ነው አይደል? so አንድ ሰውን advice ስታደርጉ should የምትባለውን ሞዳል verb መጠቀም እንደነበረባችሁ ተምረናል last time. so you should count your blessings ነው የምንለው ማለት ነው። you should count your blessings. okay በጣም ቆንጆ. so you should count your blessings ማለት you should be
ግሬትፉል እያልን ነው ማለት ነው። አመስጋኝ መሆን አለብህ፣ አመስጋኝ መሆን አለብሽ፣ አመስጋኝ መሆን አለባችሁ ብዬ እየተናገርኩኝ ነው። ቢካዝ ዩ ፕሪቪየስሊ አንቺ እናንተ መሆን እንደሚችል አይተናል አይደለ? ይህንንም ዩር የምትለውን በሌላ ፕሮናውን መቀየር ይቻላል። ኦኬ እሷ እኮ በጣም ማመስገን አለባት ስንል ሺ ሹድ ቢ ግሬትፉል ማለት እንችላለን። ኦር ደግሞ ሺ ሹድ ካውንት ሄር ብሌሲንግስ መሆን ይችላል ማለት ነው። ኦኬ ሶ እቺ ዩር የምትለውን ወደ መቀየር ትችላለች። ሄር የእሱ ከሆነ ሂዝ፣ የነሱ ከሆነ ዜር እያለ መቀየር ይችላል ማለት ነው። እነዚህ ደግሞ ፖዘሲቭ አድጀክቲቭስ ወይም ፕሮናውንስ እንላቸዋለን። እነሱንም ፕሮናውን ቪዲዮ ላይ ታገኙታላችሁ። ኦኬ እነዚህ ማወቅ በጣም የግድ ነው። ይሄ ማለት የእሷ፣ የእሱ፣ የነሱ፣ ያንተ፣ ያንቺ፣ የእናንተ እንደማለት ነው። ሶ she should count her blessings, he should count his blessings, they should count their blessings እያላችሁ መናገር ትችላላችሁ። ግን the most common expression is count your blessings. Okay, this means that you should be grateful እንደማለት ነው። all right, so we have seen ሁለት ተጨማሪ ኤክስፕሬሽኖች ማለት ነው አይደለ? በጣም ቆንጆ። let's go to the eighth expression። ስምንተኛው ኤክስፕሬሽን ደግሞ ሁሉ ነገር እኔ ጋር አማን ነው ማለት ስትፈልጉ እንዴት ነው የምትሉት ነው አሁን። ኦኬ ሶ ሁሉ ኦል እንላለን። እሺ እኔ ጋር with me አማን እንዴት ማለት ይችላሉ? ኤዱ all is good። all is good ጥሩ ነው እኔ ጋር ማለት ይችላሉ። የተሻለ ደግሞ ማለት ይችላሉ። all is well ማለት ይችላሉ። all is well ሁሉም ነገር አማን ነው የሚለውን ነገር ነው የሚነግራቸው። ኦኬ ሶ you can say all is well with me ማለት ትችላላችሁ። ኦኬ all is well with me ሁሉም ነገር እኔ ጋር አማን ነው እንደማለት ነው። ኦኬ all is well with me so we have seen 8 expressions ማለት ነው። now we're left with 2 more expressions በጣም ቀላል ናቸው you guys። ዘጠነኛው ኤክስፕሬሽን ደግሞ የምናየው ምንድን ነው? ኧረ ፍታ እንላለን አይደለ? የሆነ ሰው ለምሳሌ ስለሆነ መጥፎ ነገር ወይ ደግሞ ንዴቱን ወይ ሀዘኑን ሊሆን ይችላል ብቻ ስለዛ ነገር እያብሰለሰለ ሁልጊዜም ስታገኙት ስለዛ ነገር እያማረረ ምናምን ስታገኙት ምን እንላለን? ኧረ ይሄን ነገር ተወው፣ በቃ ፍታ፣ ይሄን ነገር ተወው ማለት ስትፈልጉ how would we say that? ኤዱ let it go። let it go አይደለ? so you simply say let it go. okay let it go ይሆናል ማለት ነው። alright so how would we use let it go? usually as a predecessor ነው የሚቀመጠው። okay predecessor ማለት ፊት ለፊት የሚመጣ ነገር ነው። so let it go አረ ይሄ ነገር ተወው፣ እንደዚህ ማድረግ የለብህም ማለት ስትፈልጉ ነው። so let it go you shouldn't be angry ስለዚህ ነገር መናደድ የለብህም ወይ መናደድ የለብህም በአጠቃላይ ብዬ መናገር ስፈልግ I can use let it go you shouldn't be angry የሚለው መጠቀም እችላለሁ ማለት ነው። ኦኬ so the 9th expression is let it go. what is the 10th expression? ጠንከር በል አይዞህ ምናምን ማለት ስንፈልግ how do we say that? ኤዱ stay strong። stay strong አይደለ? ጠንከር በል ማለት ይቻላል። ወይም ደግሞ ቀና በል እንላለና ቀና በል፣ ጠንከር በል፣ አይዞህ ምናምን ስትሉ you can say stay strong ወይም ደግሞ keep your chin up ማለት ትችላላችሁ። ኦኬ keep your chin up chin ማለት አገጭ ማለት ነው አይደለ? so chin ማለት አገጭ ነው። so keep your chin up. okay so this comes from the expression stay strong ከሚለው ጋር አንድ አይነት ነው። alright so keep your chin up. so keep your chin up ማለት ጠንከር በል ምናምን ብላችሁ መናገር ስትፈልጉ you can use keep your chin up የሚለው ነው ማለት ነው። let's revise all of the expressions. አሁን ደግሞ ይሄ ነገር ላንቺ ጥሩ ነው ምናምን ተደስቻለሁ ስትይኝ እንዴት ነው የምትይኝ? ሄዱ good for you። good for you ማመስገን አለብሽ ስትይ count your blessing። yes count your blessings ትይኛለሽ ማለት ነው። ሁሉ ነገር አማን ነው ስትይ all is well። all is well እንላለን ማለት ነው። ይሄን ነገር ታዩ ስትይ let it go። let it go እንላለን ማለት ነው። ጠንከር በይ ስትይ keep your chin up። keep your chin up መጠቀም ትችላላችሁ ማለት ነው። so these are the
10 common expressions. Thank you so much for watching እስካሁን ድረስ እናንተ ይሄንን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ሰብስክራይብ በማድረግ የኢሜጅ ፋሚሊን ይቀላቀሉ ደውል ምልክቷን መጫን እንዳትረሱ I'll catch you guys in the next video goodbye